ሞትና እንትን መካከል እኮ ነው ያለው። አረ አላህ ብለህ ጆከር አሁን በቃ ይሞታል ማለት ነው። መሐመድ ያን ተቀለደ ያለ አይደል? መሐመድ ያረብ ጆከር አንድ ነገር ልንገርህ። ቆይማ ሰይድ ያሊን ታውቀዋለህ እንዴ? ሰይድ ያሊ መኮይን አባ ከኔ ማወራህ መጀመሪያ እንትን አውራኝ። ይድግም ማን ምንድነው የምትጠይቀኝ? የሞተው ሰይድ ያሊ አላህ ይማረውና እሱን ታውቀዋለህ? ቆይ ብሽር እስኪ አሁን ቆይ ይድናል። የታውቀው ነው ደግሞ ሰይድ ያሊ አንድ ሰፈር ልጅ እኮ ነው። ለማንኛውም አንድ ሰፈር ልጅ ነው። ወዲ ሀጃክ አንተ ጫቴ ሌላ ሰው አታስገባውን። ሀዘን ላይ ነን። ሰይድ ወረባቦን ያስገባው ምን ያላስገባሁም እኛ ዘላይ ነን። ለአላህ ብላችሁ ሰይድ ወረባቦ ተቀጥቅጧ ዘላይ ነን። እናንተ አትግቡ ተታያላችሁ። አውራኝ ወደ ወራጣችሁ ወይስ ቅጥቅጥ ነው ጆከር? አረ እንትን በሽፍን ጫማ ነው። በዚህ በወታደር ጫማ ወደ ላይ ነው የመታችሁ ታውቃለህ። ወደ ሆዱ ገብቷል። ድረሱልኝ ይላል ወላሂ። ይሄ እንዴ ይሄን ሰውዬ እንዴ ምን ይሻ እንዴ ታንተ ባልወለድ እንደው እኔ ባላቀ ይሻለኝ ነበር ጆከር ወላሂ። አንተ እኮ አታስጠቃም እኮ አንተ ሸህ መሐመድ ይኸው ደወለ። ላንሳለት ይኸው ደወለ ወላሂ። አፈር ብላና ምን ልትል ነው ሰይድ? እኛ ብር የለንም የምናዋጣበት። እሷን ደብድብና ተቀበል። ሚስት ያልሰማችም ላይ ብላ አታውራ። ጆከር ላይፍ ላይ አታውሩ። ሚስት ያልሰማችም እያለ ነው መቀጥቀጡ። እና መሞት አለበት እንዴ ሰው ጎርታለይ ግን ወዱ ገብቷል እያልኩ ሚስተር መሐመድ ላይ ብላ አታውሩ። አንተ የከሰርክ ዲያስፖራ ነው ወላሂ። ያንተን ነገር ምን ላይ እንትን ነው ሸህ መሐመድ አገሩ ሴት ልጅ ቢመጣህ መናገር አይችልም። ሶማሌ ነው እንዴ ያለው? ጥፋተኛ ጆከር አይደለም መሐመድ ያለው። አሁን ምንድነው መፍትሄው? አሁን ኪስ ላይ ስንት ብር አለ መሐመድ ያለው? 500 ሪያል አለኝ። ያ 500 ምን ታደርጋለህ? ቢያንስ $5000 እኮ ያስፈልጋል ካንተ። $5000 5000 እንደምንም በልና ቤትም ካለ ቤትህን አስይዘው ኢትዮጵያ። እኔ ቦታ ነው ያለኝ። ቤቴ እናቴ መኖሪያ ነው አባቴ። እኔ ቤት እንዳረጋይ ታርገክ እንግዲህ እሷ ሳይድ እንዳደውልልኝ አልደውልልህም እንዴ? $5000 ተይላ መጣው ነው። $5000 በኢትዮጵያ ስንት ብር ነው? እኔ እየቀለድክ ነው አንተ፣ እየቀለድክ ነው። እንደዚህ ጨካኝ ነህ ወላሂ። ቁርአን ተምሬ ነው እንዴ እናቴ መኖሪያ ልሸጥ ነው እንዴ ታዲያ እኔ ቤቴን? እሺ ባዶ መሬቱ ስንት ያወጣል በኢትዮጵያ ብር? ወይ አሁን እሱ $5000 በኢትዮጵያ ስንት ሺህ ብር ይሆናል? 20000 ብር። ኧረ አይደለም እንዴ ቢያንስ 2 ሚሊዮን ብር ካንተ ይጠበቃል በኢትዮጵያ ብር። እኔ እንደ 2 ሚሊዮን ይቅርና 12000 ብር አንገቴን ትቆርጣታለህ። አላወጣም። እንዲያረጋችሁ አርጉኝ። እኔ እሱንም አላቀውም አንተንም አላቀህም። ከሞተስ ማመድ ይቀለርክ ነው። ከሞተስ ተሞታ ግን ያጎያል እኮ ጠይብ። አሁን ስንት ሆነ? እሺ አንተ ግማሽ አውጣ እኔም ግማሽ ላውጣ። አናግረው እስኪ። እኔ ምንም የለኝም። አንተን አምነን ወደ አንተን የመጣ ነው ብር አለ ብለን። ሸህ መሐመድ እንግዲህ ነው ተቤቴ ውጭ የለም ባዶ ቤት አለኝ። ያንን እንሽጠው። አያ የሚገዛይ ካለ እስማማለሁ። እሱ ራሱ ሰይድ ወረባቦ እሱ ራሱ ገዢ ያመጣል። ችግር የለም ሸህ መሐመድ። ሰላሳ አስገባው። ይሄ ተሆነ ምን አማራጭ አለኝ? እስኪ አውራው። እንዴት ነህ አሁን በለው እስኪ። እስኪ በቱክቱክ ታለ ሲፈልገው እመጣለሁ ብሏል። እስኪ እንዳለ እስኪ ወደዚህ መጥቶ አሁን ደውልለትና እኔ ባዶ መሬቱን ልሸጥ ተስማምቻለሁ በለው። ንገረው ደውልና። ጠይብ እስኪ ማንኛው $1000 ነው የተቆረጠው? በግራ በኩል ያለውን የመታችህ ወይስ በቀኝ በኩል ያለውን የመታችህ?
ጆከር ሁለቱንም ነው የቀጠቀጡት ወይስ አንዱን ነው? ፍሬን ነው በለው እስኪ ጠይቀው እስኪ አንተን እየነካህ ጠይቀው እስኪ በቪዲዮ ልደውልለት አሳየኝ ልበለው እኔ በእጅ አንተን እየነካህ ጠይቀው በቪዲዮ ያደውልለት ተው እንጂ ወደዚያ አታዙር ጆከር አፈር መሬት ብላለኝ አረ በጣም ታሟል ሸማመር ተው ታሟል ምን አሳይ ሰየው ምንህና ያመመክ አሳይ እንዴ አሳይ ሐኪም ቤት ነው ያለው ይዘጋብኛል ይዘጋል አዎ ያንተን እየነካ እዚህ ላይ ነው ወይ የመታች በለው ያንተን እኮ ሰየው አፈር ብላ ተኝቷል ደግሞ ሸማመድ والله ያቃስት ይዟል ጆከር አዎ የሱ ስላበጣ ስለማይታይ ያንተን አውጣና ይሄኛው ፍሬን ነው ወይስ ይሄኛው ነው በለው ያንተን አውጣ ሁለቱንም ፍሬ ነው የመቱ ወይስ አንዱን ነው ሰየው ወይ ሲያለቅስ አፈር ብላ ሶስት ነው የመቱኝ ያንተ ደግሞ ሶስት ሆነ እንዴ እንደኛ ሁለት አይደለም ሶስት ነው ያለ የመቱኝ አፈር ብላ እንደው አንተስ እንደው ብቀርብ ይሻላል አንተ ጀማመድ አንተ ግለሰው አታዝም ያንተን አውጣና ፍሬህን አውጣና ሁለቱን ይሄኛውን ነው በለው ታወጣለት ይተካለን መሰለህ እንዴ እሱ ለሱ ይተካለን መሰለህ እንዴ የኔ ፍሬ ለሱ መድኃኒት ነው አሉ እንዴ ምን የተረገመ ሰው ነው አንተ ሸይጣን ሰውየው ቀደም አንተ እንደውም አንተ ታትሆን አስቀርም ያስደበደብከው ወይ ወታይኑ ጆከር ነው አፈር ብላ እንደው ሞተ ሄደር እንደው ቢስሚላሂ ረህማን አሁን ላንተ ስንት ብር ልናዋጣልህ ነው $10,000 ነው ያን ኮምብሪን ካርጉኛ ጀማዓተ ታያላችሁ አንዳንድ ጊዜ አላህ ይወደዳችሁ ታብታብ ኮምብሪን ክሸር አርጉኝ ምንም እኮ ታብታብ ያረገኝ ሰለም ኮምብሪን ካላረገኝ አበባ አልሰጣችሁኝ እስቲ አንዳንድ አበባ ሰጡኝ እኔ ግን በጣም የምታሳዝነው ሸህ መሐመድ አንተ እንዴት ተው ግን አበባ ትጠይቃለህ መሐመድ ያረብ አሁን ያንተን አውጣና እዚህ ላይ ነው ወይ የመታህ በለው እስኪ ልሸቅል እንጂ አበባም ኮፍያም ሰጠውኝ ተርቀምቅም እሺ እኔን አዳምጠኝ አሁን ያንተን ሽርጡን ግለብና አውጣና ይሄንን የመታች ይሄንን ብለህ አሳይለት ምን ነው አንተ ሸህሙ ሽርጡ ላይ ችግር ላሳየህ እንደ ገልቤ አበል ጠይቀው እሱን በቪዲዮ እያሳየ ብላ ሽርጡ እንዴት ነው ጆከር ሽርጡ ደህና ነው የሰይድን ነገር አሁን ግለበው ሸህ መሐመድ ወይ እንደው በቃ ጨከንክ ማለት ነው ሰውዬው ሚውት አርግ አቅም አንሶታል መናገር ሁሉ አይችልም አንተ እስኪ በቪዲዮ ውጣና ሳየን ያንተን ግለብና እዚህ ላይ ነው ወይ መናገር አልችልም ሸህ መሐመድ በአላህ ሳይላንት አድርጉ እንደው በቁርአን ይሆንባችሁ ሌሎቻችሁ ዱአ እናርግለት ሳይላንት አድርጉ ቢሮ ዝጉ እስኪ ነው አሳየለኝና ለጆከር እስኪ ምንድነው ማሳየው ሸህ መሐመድ የተቀጠቀከው ያንተ ላይ እኮ ነው የተመታው እንዴት ይዘጋል ይስቶፕቷል አይታይም ካሜራም አይችለውም ወዱ ገብቷል ያንተን አውጣና እንቀላታል የቁላ ፍሬ እንጂ ምን ጆከር ሸህ መሐመድ ያንተን አውጣና ይሄንን መታችህ ይሄንን ብለህ አሳየው ፍሬውን ያዛርጋ አንተ እኔ አባቴ እንኳን እዚህ ኩላ ህዝብ ውስጥ ላወጣ አባቴ እኔ ለሚስቴ ማላወጣ እንኳን ለሰይድ ወረባቦ ታሞት ከሞ አላህ ይማረክ ሰይድ ወረባቦ
አላህ ይማርህ፣ አላህ ይቅር ይበልክ። ጆከርም ጆከር ጋር ተው ብያለሁ፣ አትያያዝ ብያለሁ። አባቴ መሐመድ ያስከፋው ካለኝ በጣም ይቅርታ አውፍ በልልኝ። ምን እንደሚፈጠር አናውቀውም። በጣም ነው የተመታሁት። ሶስቱንም ነው ምንም ሳልላል ዘንጉንም ከላይ ያለውንም ነው። ሸማመድ ምን አለ ግን አታዝንለትም? ለህዝቡ ብታሳይለት ያተናው እኔን ይቅር በላይ ተማለት ሚስትህን ይቅር በይ ይበል። ዝሙት አብዝተህ ነው አንተ የተመታኸው። አው ኧረ አንተ ሰውዬ እኔ ምንም አላረኩም። መንገድ ሳልፍ ነው አፈር ብላ አፈር ያስበላ። ሚስቴ አሁን አልሰማችም። ሚስቴ እንዳሰማ ምግብ ቤት ላይ ነው ሴት ትቀጥቅጥ። አንተ ተረገም ካፍር ብላና ሴት እንዴት ትምታ? እንዴት ሴት ትምታ? ለስንት ለብዙ ነገር ትሆነናለህ። ወታደር እኮ ናት ሴት ናት። ሸማመድ አሁን አዳምጠኝ። ሸማመድ እርዳታ ያስፈልገዋል። እርዳታ ስለሚያስፈልገው አሁን አንተ የምትተባበረን ገንዘቡ $5000 ይቅርብን። አንተ በምልክት አውጣና ያንተን ሶስቱንም ነው የተመታው። ያንተን አውጣና በምልክት እዚህ ላይ ነው የመታችህ ስትለው አዎ ይልሃል። አውጣ ምን ነው የሻሙ ቁላፈሬ ምን ነው መድኃኒት ነው አሉ። አንተ ምን ቡጤንም አወጣለህ። ተፈለገ ራሱ ነው ታልፈለገ ይሙት። ተፈለክ ሙት፣ ታልፈለክ ደግሞ የራስን አውጣ። እንትፍት ብለን እንትፋለህ። ዲያን ዱአ እናርግልህና ሸሙሐመድን የምፈልገው ያው እንደ ወንድም ካንተ የሚጠበቀውን ነው። 1-2 ሚሊዮን ሸሙሐመድ እርሶ 1-2 ሚሊዮን ጆከር 1-2 ሚሊዮን ፍሬህን አሳያቸው። ሸሙሐመድ እኔ ፍሬ የለኝም። ታለ ፍሬ ነው የተወለድኩት። እስከ ዛሬ የማላገባው ፍሬ የለኝምና ነው። አንዳንድ አበባ ለሰይድ ወረባቦ ስጡ፣ ለጆከርም ለኔም። ሰይድ ወረባቦ ፍሬው ተቀጥቅጧልና መታከሚያ የሚሆነው ጊፍት ስጡት። ኮምብሪንግ አድርጉ፣ ሸር አድርጉ። ወይ ያንጠረጠረኝ ነዘነዘ ሸሙሐመድ ስማ 2 ሚሊዮን ነው ከርሰው የሚጠበቀው። 2 ሚሊዮን ጆከር 2 ሚሊዮን ይጨምራል። ሌሎቹ አንዳንድ ወንድም አይደለው ለመከራ ቀን ለዛሬ ታለንክ ለመቼ ትሆናለህ? ሸሙሐመድ ሌሎቹ እንዲያዋጡ ዝናለ ቆማ ያላለኝ ኪሴ አቸነ ልክልሃለሁ። ሰየው እኔ አሁን መታከሚያ እቺ ትሆናለህ። ተዝውጭ እኔ ምን ልሆን? አሁን ጌም እየተጫወትን ተወረደ ሊጨምር የጌሜና ፎቶቼ ሸሙሐመድ እኮ ሚሻወርማ ይሆን አንተ የምትለው ሸሙሐመድ ወይኔ ልንገረው። ሰያ ቆይ ሸሙሐመድ እኔ አንድ ነገር ልንገርህ። ከሞተ በኋላ በጣም ታዝናለህ ሸሙሐመድ። አሁን መሐመድ ያረብ አንተ ቁምና ይሄ 1500 ሰው አለ። ቁምና ገልበህ ያንተ ፍሬውን እስከ ዘንጉ አሳይ። ከዛ በኋላ ህዝቡ አዝኖ ያዋጣለት። እዚህ ነው የመታ ስትለው አዎ ገባህ አይደለ? ይሄን ተባ ገንዘቡ ይቀር መጀመሪያ ለከት ሸሙሐመድ እኔ አሁን ምኑ ቦታ ይኸውልህ ሸሙሐመድ አላየሁም። አፈንምቱ አፍንጫህን አላየሁም። ይኸውልህ ላሳይህ እኮ ነው። ምግብ ቤት ቁምና ቁምጣህን አውጣ። ፍሬውን ነው የተመታ። ምግብ ቤት ገብቼ ሸሙሐመድ ስፖርተኛ ናት፣ ነጭ ናት፣ ስፖርተኛ ናት። ምግብ ቤት ገብቼ እጄን ታጥቤ ወጣ ስል ድንገት ሳላየት ነው ትንሽ ነው ነካ ያረኳት ትንሽ። ከዛ ምን ልታደርገኝ ነው ብላ ሰውዬ ረፈሽ አሞኛል። ሸሙሐመድ ትቀልድ ያለ ማለት ነው። ምንድነው የምቀምሳት? የሚቀመሰው ምንድነው የሚቀመሰው? እላዋ ላይ ተኝተህ ነው ወይስ እንዴት ነው የረገጠኝ? ኧረ አንተ ደረስ አፈር ብላ አፈር አለ ያስበላ። እና ምን አደረገችህ? በእጇ ነው ያዘችህ። አንተ ደንቆሮ እጄን ታጥቤ ሰውጣ በትከሻዬ ነክቻት ለምን ነካኸኝ ብላ ፈጠጥ ስትል እኔ ሳላቃ እንደዚህ በጥፊ መታወት። ሀገሩ ለካ ከባድ ነው። ወጣት ናት፣ አሮጊት ስፖርተኛ ወጣት ናት።
በጉልበቷ ነው የመታችኝ። በጉልበት ቦክስ እንዲህ አድርጋ ብድግ አድርጋ ጉልበትና ሳይ አይደለም በጉልበቷ ወደ እንደዛ ጉልበቷ አጠፋ አድርጋ ሙሸማመድ ቁም አመድ ያረብ ቁም ምነው አንተ ቁም ተኝና የኔን ቃል ማሳየት በቪዲዮ ደውልልኝ አጠግበህ የለ እንዴ ካፍላ አሳያለሁ ዲያስፖራ አረከኝ እንደምነው አንበሳ እንዲላክልክ የኔን አሳየኛል ከፈለኛ አንበሳ ላክልኝ አብሽር ደህና አንበሳ እንዳለው ሰው እልክልሃለሁ ታብታብ አድርጉኝ ሼር ኮምብሪንግ አድርጉኝ አጀማ አንዳንድ አንበሳ ስጡኝ አንዳንድ አበባ ኮምብሪንግ አድርጉኝ የጆከር ተከታዮች አንዳንድ ለሰይድ ወረባቦ መታከሚያ ቆላፍሬውን ቀጥቅጠውት ነው ሰይድ ወረባቦ ተቀጥቅጦ ነው ጆከርም ይኸውን የማለሁኝ አንበሳታ ሸሙሐመድ አይውልህ ምስጥረው ሚስት ያልሰማችም ሚስት ብትሰማ በጣም ታዝናለች አታውራ እንደዚህ ጮክ እያልካት ቀስ ብላ አውራ خلاص ሳይላንት አድርግኛ ሶስታችን እናውራ ሌሎቻቸው ሁለተኛ ደግሞ ምንድነው በቪዲዮ የምታሳየው ኧረ ተው አንተ ድረስ አናቀልክ ኧረ ተው ነቅለሃል እኮ ታየው ቆይማ አላህ ያሸር ወንድሜ አላህ ይድረስልህ መናገር እያቃተሽ ሸሙሐመድ ኧረ ሸሙሐመድ ድረሱ ሸሙሐመድ ይላል እኔ ረጋኩ መሰለህ እንዴ ሰብሰብ አድርገህ ቃህማ ኖር ነበር እንጂ ማን ሂድ ያለህ ሴጋንታ አፈር ብላና ወዲ አላህ ተውበት አድርግ አንተና ጆከር ቀደም ነው ሸርሙጦኝ ነው የሚመስሉ አላም ናችሁ ሁለታቸውም ወንጀል አለባቸው ሸሙሐመድ አሁን ያልጠህ ነው እኔ ወላሂ ብትባል አሳይ ብትባል እምቢ ብለሃል እኔ ትቼህ ነበር ሁሉን ነገር ትቼህ ነበር በቀደም ሰው ቤት ሄደህ ነበር አይደል በዚህ ሳምንት አዎ መሬቱን ስትረግጠው እንዴት ያብረቀርቃል ወደ ቤት ሲገባ አውኩበት ቤት ሹክራን አዎ አውኩበት ቤት ያብረቀርቃል አዎ ከታች ምን ሆነ ይሆን ካሜራ ስላለው ነው የሚያብረቀርቀው ሙሉ ሰውነትህን ቪዲዮ አድርገውት ወዲያው ነው የላኩልኝ ምን ሆነ አሉ ጆከር ወዲያው ነው የላኩልኝ ደግሞ አልቦህ ነበር ሞቆ ነበር ላበትህም ጠብጠብ ይል ነበር እየገባ እግሬን ታርጀ በጣም ደም በደም ሆኜ ነበር ከዚህ በታ እግሬን ቆስዬ ወድቄ ነበር ያንን ላኩልህ አረ ሙሉ ሰውነትን በቃ ፍሬህም ምናምን ሙሉ ወርቃና ካሜራው ግን አሁን ያ ለምን መሰለክ ዓለም ገበያ ላይ እየተሸጠ ነው የወንድ ልጅ ዕቃ ሴቶች አንተም ትጠቀምበታለህ አሁን ያን ሀቅ ተደርጎ አንተ ሚኪ የምትባል ሰውዬ ሚኪ ፋኖ ነው ማን ነው ስምክ ሚኪ ፋኖ ነው እንዴ ጆኬ እና አዳምጠኝ አንተ ሰውዬ አሁን አንተ የተደረከው ነገር እሺ ደግሽ አይ ተሽጦ ታውቃለህ ያው ከንትን ከአስራ ስንት ነው 11 ቀን በኋላ ያንተ ዕቃ ለሽንት ብቻ እንጂ ለምን አያገለግልም ልንገርህ ብዬ ነው አክተደር والله ሰው ያለ ይልዓንክ አንተ የተረገምክ አንተ መላውን ሰውዬ እኔ ገና እናቴ ጋር ሂጅ ስንት ነገር አረጋለሁ ትል ደግሞ በሽንት ብቻ ነው ያለኝ እንዴ
አይነት እርግማን አመልዑን ሰውዬ ነው ጌታ። ይሄ ሰውዬ ከሰውም አጣልተኸኝ። እኔ አንተ ጓደኝነት አይጠመኝም። ቀደም አንተ መሐመድ እኔ እየቀለድኩ አይደለም። ሰው ቤት አትሄድ ብያለሁ። በቀደምም አውቀው ነው እኔ ተው ብያለሁ። አሁን ዓለም ገበያ ላይ ታውቃለህ፣ ሀክ ይደረጋል። ካሜራ ላይ ከወጣ አንድ ጊዜ ይሸጣል። መኮንን አንተ መኮንን የምትባል መኮንን ፋኖ አበባ የምትሰጠኝ ለሴት አንበሳ እየሰጠህ ለእኔ አንድ ኮፍያ አጣህልኝ። ምን ያደርግልሃል? እኔ የምልህን አሁን አዳምጠኝ፣ አዳምጠኝ። እሺ አሁን ሀክ ተደርጎ ተወስዶ ከ11 ቀን በኋላ በቃ ለሽንት ብቻ ጎትተህ ነው የምታወጣው። ስለዚህ ሸማመድ እኔ አሁን ዛሬ ከነጋ 10 ቀን ነው የሚቀርህ። ስለዚህ አንተ እንግዲህ በዚህ ሳምንት ቶሎ አስረግዝ፣ የሚመለስ አይደለም። አራላህ ብላ እዛ ሄደህ ከመጣ ያስረግዘው ግን አዘጋጃችሁ መኩ ሰካ መሰለህ እንደ እኔ እንደ ማንኛውም እንደ ጎረምሳ ኒካስሬ በሐላል ነው እንጂ እኮ የሚታሰር ካለ ለአንድ ልጅ ሳጥር እንዳይሞትብህ ሸማመድ። ይሄን 2 ቀን ቀጥ ብሎልህ ያውቃል? በተለይ ዛሬ ቀጥ ብሏል። ኧረ እኔ ሁሌ ነው የሚያስቸግረኝ ወላሂ። ያላህ እዛይ እኔ ጦም እየጦምኩ ነው። ምን እኔ ስለሰየው ፋኖ ልደውልለት እንደው አይ ይሄ ምስኪን ደግሞ እኔ ነኝ ሁሉ ጊዜ የማስቸግረው። ሰየው ፋኖን እንደው አላህ ጥሎበታል። እኔ ልደውልለት በአላህ አሁን በቃ ታመማለሁ ማለት ነው። መሐመድ በቃ ከ10 ቀን በኋላ በቃ ለሽንት ጎትተው ነው የሚያወጡት። ይከሳል። አሁን በዚህ ሰዓት ብትደብሰው ጎንበስ ብሏል። አሁን አይንቀሳቀስም። ለዛሬ አሁን ደሙ ምናምን እየተወሰደ ስለሆነ እስከ 10 ቀን ድረስ በጣም ያስቸግራል። ልክ 10 ቀን በአላህ ስለሰይፋን ነው ደውል ፈረንጇን አገናኛለሁ ያንተን ዕቃ የተሸጠበትን ቦታ ሲሰየው ላይ ልደውል። ቆይ ለምን በጀሃነም ተሽጧል እያሉ እንዴ ቦታው ላይ እኮ አለ። ተቦታ ይሄድ የመሰለ እንደ ሰይዶ ረባቦ ግን ከ10 ቀን በኋላ ሙሉ በሙሉ ዳብሱት እስቲ ሻሃጅን አሁን ጀምሯል እኮ ያው ሰየው ፋኖም ቆረጠብኝ ዛሬ ሳያነሳ አራሱ አዋጣም ለራሱ ያልሆነ ሰው ነው እሱ። ኧረ እባክህ ተው እሱን። እኔ የምልህን ልቅን ስልኩን ዝጋና እኔ መላልንገር እስቲ ዳብሰው እስቲ አለው ያሁን ጀምሯል መሄድ እንቅስቃሴ እንዴ እኔ እኮ ደረሳ ነኝ። ዲህና ስለሃለኝ እኮ የሰለህ እንዳንተ በዲያበሳ መሰለህ እንደ ባሳር የሚያዘው የደረሳ እኮ ድንጋይ ይገፋል። አንተ ጀለፍ ሚኪ የጠፋ ኧረ በአላህ